ሰላም እንዴት ናችሁ? የ12ኛ ክፍል ሂስትሪ ዩኒት 3 ላይ ነው የምንገኘው። ዩኒት 3 ፓርት 6። ከዚህ ቀደም እንግዲህ በፓርት 5 ምኒልክ የተለያዩ ደቡብ ምስራቅ፣ ደቡብ ምዕራብ ኤሪያዎችን እንዴት አድርጎ ኢንኮርፖሬት እንዳደረገና ግዛቱን እንዴት ኤክስፓንድ እያደረገ እንደነበር አይተናል። በዋናነት አርሲን እንዴት አድርጎ ኢንኮርፖሬት እንዳደረጋት ወይም ደግሞ እንዴት አድርጎ እንዳጠቃለላት ስናይ በጣም ደም አፋሳሽ የሆነ ውጊያ እንደነበረ፣ እንዲሁም ደግሞ ጉራጌ ሁለት አይነት ነገር ነበረ። ኪስታኔ ተብሎ የሚጠራው በሰላማዊ መልኩ እጅ እንደሰጡ አይተናል። እንዲሁም ደግሞ የጉራጌ ክፍል ደግሞ በሐሰን ኢንጃሙ የሚመራው ማለት ነው በጣም ከባድ የሚባሉ ውጊያ ነበረ። ከዛ በተጨማሪ እነ ነቃ ቀለም፣ ነቃ ነቀምት እንዲሁም ጊቢ ሪጅን የሚባሉ ያሉ ስቴቶች በሰላም እጅ እንደሰጡ ለማየት ችለን ነበር። ሶ ዛሬ ስድስተኛው ክፍል ላይ ደግሞ ከወላይታ ጀምረን እንቀጥላለን ማለት ነው። The independent kingdom of Walaita was one of the areas in the southern Ethiopia whose rich resource had attracted the army of Emperor Minilik. እንግዲህ አንድ ኢንዲፔንዳንት የሚባል ደቡብ ውስጥ የሚገኝ ስቴት ወይም ኪንግደም ወላይታ ነበረ። እሱ እንግዲህ ሳውዘርን ኢትዮጵያ ውስጥ ነው የሚገኘው። በጣም ሪሶርስ ፉል ነው ወይም ደግሞ ከፍተኛ የሆነ ሀብት ክምችት ያለበት ነው። በዚህ ምክንያት እንግዲህ የሚኒሊክን ኃይል አትራክት ለማድረግ ችሎ ነበር ማለት ነው። The campaign for the incorporation of Walaita was probably the bloodiest of all the campaign. እንግዲህ እዩት ወላይታ ላይ ወይም ወላይታን ኢንኮርፖሬት ለማድረግ ወይም ደግሞ ለማጠቃለል የተደረገው ዘመቻ ወይም ደግሞ ካምፔን ፕሮባብሊ ዘ ብለዲስት በጣም ከፍተኛ ደም አፋሳሽ የሚባል ጦርነት የተካሄደው እንግዲህ ወላይታን ለማጠቃለል በተደረገው ውጊያ ነበር ማለት ነው። In this campaign Emperor Minilik personally participated. እንግዲህ እዚህ ካምፔን ወይም እዚህ ዘመቻ ላይ ራሳቸው አጼ ምኒልክ የተሳተፉበት ነው። በአካል የተሳተፉበት ውጊያ ወይም ደግሞ ካምፔን ወይም ዘመቻ እንደነበረ ይነግረናል ማለት ነው ጋይስ። Many notable war leaders of Emperor Minilik such as ራስ ሚካኤል፣ ፊታውራሪ ገበየው፣ ሊቀ መኳስ አባተ፣ ደጃች ባልቻ፣ ራስ ወልደ ጊዮርጊስ፣ አባ ጅፋር II had taken part in the Walaita campaign. እዚህ ጋር የተዘረዘሩ ነገሮች እንግዲህ የአጼ ምኒልክ የጦር ወታደሮች ወይም ሊደሮች ናቸው። እነዚህ የተዘረዘሩ ወታደሮች ወይም ደግሞ የጦር ሊደሮች በሙሉ በዚህ በወላይታ ካምፔን ፓርቲሲፔት ያደረጉ ናቸው። እነ ራስ ሚካኤል በሉ፣ እነ ፊታውራሪ ገበየው፣ እነ ሊቀ መኳስ አባተ፣ እነ ደጃች ባልቻ፣ እነ ራስ ወልደ ጊዮርጊስ እና አባ ጅፋር II ሁሉም ሳይቀሩ በዚህ ዘመቻ ፓርቲሲፔት እንዳደረጉ ይነግረናል ማለት ነው። The Walaita people gave the forces of Emperor Minilik a stiff resistance. እንግዲህ የወላይታ ህዝብም የሚኒሊክን ኃይል ለመቃወም ወይም ደግሞ ለመቋቋም ከፍተኛ የሚባል ተቃውሞ ወይም ሬዚስታንስ ሲያደርግ ነበር ወይም ደግሞ በወኔ ሲዋጋ ነበር ማለት ነው። The Walaita fought against the force of Emperor Minilik II for a long time, employing their own indigenous technique of warfare. እንግዲህ የወላይታ ህዝብ የሚኒሊክን ኃይል ሲዋጋ የነበረው በጣም ለረጅም ጊዜ ነው። እንዲሁም በሚዋጉበት ጊዜ ኢንዲጂኒየስ የሆነ ወይም ደግሞ አገር በቀል የሆነ የራሳቸው የሆነ የውጊያ ስልት ወይም ደግሞ ዋርፌር ነበራቸው። እሱን ተጠቅመው ነው ለረጅም ጊዜ ሲዋጉ የነበረው ይለናል ማለት ነው። ስለዚህ ወላይታን ኢንኮርፖሬት ለማድረግ ምኒልክ ያደረገው ዘመቻ እጅግ በጣም አስቸጋሪ ነበረ፣ በጣም ፈታኝ ነበረ። በጣም ከፍተኛ የሆነ ደም አፋሳሽ የሆነ ውጊያ ተካሂዶ ነው ልትጠቃለል የቻለችው ማለት ነው። እዚህ ጋር የምታዩት እንግዲህ ካወጦና ተብሎ ይጠራል። the last king of ወላይታ ወይም ደግሞ የወላይታ የመጨረሻው ንጉስ ነው። Alright, the people of Walaita organized under their king Kaotona put up a determined fight to repulse the force of Emperor Minilik II. እንግዲህ የወላይታ ህዝብ በካውጦና ወይም ደግሞ በንጉሳቸው ማለት ነው ተደራጅተው የሚኒሊክን ፎርስ ፑሽ ለማድረግ ወይም ደግሞ ሬዚስት ለማድረግ በኃይለኛው ሲሰሩ ነበር። Finally, Kaotona, the last king of Walaita, was wounded and captured, and he became a prisoner for the rest of his life. በመጨረሻም እንግዲህ ካወጦና የወላይታው ንጉስ ማለት ነው የመጨረሻ የወላይታ ንጉስ ቆሰለ፣ ተያዘ። ከዛ እስከ ህይወቱ ፍጻሜ ድረስ ፕሪዝነር ሆነ ወይም ደግሞ እስረኛ ሆኖ ቀጠለ ማለት ነው። The 1894 campaign of Emperor Minilik II brought an end to the independence of the kingdom of Walaita, and the kingdom became parcel of the emerging modern Ethiopian imperial state. ከዛም እንግዲህ የ1994 የወላይታ ካምፔን ማለት ነው ወይም ደግሞ ወላይታን የማጠቃለል ዘመቻ
ንጉሱ ተያዘ። ከዛም የወላይታ ኢንዲፔንዳንትነት ወይም ደግሞ ራሷን ችላ የመቀጠሏ ሁኔታ አበቃ። ከዛም የዘመናዋ የኢትዮጵያ ኢምፓየር ክፍል ሆነች ማለት ነው ከዛን ጊዜ ጀምሮ። ስለዚህ ከ1894 በኋላ ወላይታ የኢትዮጵያ ክፍል ሆነች ማለት ነው። ሶ ኢንዲፔንዳንስ ኦፍ the kingdom of ወላይታ ኢንድ አደረገ ማለት ነው በመጨረሻ። ኦልራይት welcome. The other independent kingdom to be incorporated by the force of Minilik, Emperor Minilik, was the kingdom of Kaffa. ሌላው ደግሞ ከወላይታ ቀጥሎ ካፋ ነች ወደ ኢትዮጵያ ወደ ዘመናዊ ኢትዮጵያ ኢንኮርፖሬት እንድትደረግ የተፈለገው ማለት ነው። እንግዲህ ሚኒሊክ the most expansionist ነው ብለናል። በጣም ተስፋፊ ነው። አሁን ላይ ያለችው ፕሬዘንት ዴይ ላይ ያለችው ታላቋን ኢትዮጵያ የመሰረተ አጼ ምኒልክ ነው ወይም ዳግማዊ ምኒልክ ነው። ሶ አሁን ከሰሜን ጫፍ እንግዲህ ከሰሜን ጫፍ ስል ከየት መሰላችሁ? ከትግራይ ጫፍ እስከ ደቡብ ሞያሌ ጫፍ፣ ከምስራቅ ጫፍ ወይም የሶማሌ ጫፍ እስከ ቤንሻንጉል ጉሙዝ ጫፍ ድረስ ያለው አሁን ያለችው ፕሬዘንት ዴይ ላይ ያለችው ቅርጽ እንዳለ የነበረው በምኒልክ እንትን ያለ ነው። እዚህ ጋር የእንትና ጉዳይ ራሱን የቻለ ጉዳይ አለው፣ የኤርትራ ጉዳይ ማለት ነው። እንግዲህ ኤርትራ ከምኒልክ በኋላ በኃይለ ሥላሴ ጊዜም የኢትዮጵያ ክፍል ነበረች፣ በደርግ ዘመንም እንዲሁ ማለት ነው። ስለዚህ በኋላ ነው ኦልሞስት ኤርትራ አሁን 23ኛ 24ኛ አመቷን እያከበረች ነው። ኢንዲፔንዳንት ዴት ብለው የሚያከብሩት ኢንዲፔንዳንት ዴይ ብለው የሚያከብሩት ወይም ደግሞ ነፃ የወጣንበት ብለው ከኢትዮጵያ ነፃ የወጣንበት ቀን ብለው ያከብራሉ። ስለዚህ ከኤርትራ ጫፍ ማለት እንችላለን እስከ ደቡብ ኢትዮጵያ ጫፍ ወይም ከምስራቅ እስከ ምዕራብ ያለው ቅርጽ በሙሉ የተሰራው በአጼ ምኒልክ ዘመነ መንግስት ወይም በሱ ተስፋፊነት ነው ማለት ነው። ስለዚህ ወላይታ ኢንኮርፖሬት ከተደረገች በኋላ ቀጣይ ካፋ ነች። The campaign to incorporate Kaffa was carried out after Ethiopian spectacular victory over the Italian. እንግዲህ ካፋን የማጠቃለል ስራ የተሰራው መቼ ነው? ጣሊያን ከተሸነፈች በኋላ ወይም ከጣሊያን ድል በኋላ ነው። Okay, the campaign to incorporate Kaffa was carried out after Ethiopian spectacular victory over Italians. Kaffa was an independent state with its own dynasty. እንግዲህ ልክ እንደ ወላይታ ካፋም ራሷን የቻለች ዳይናሲቲ ነበረች ወይም ኢንዲፔንደንት ስቴት ነበረች። The people of Kaffa stood firm against Emperor Minilik's force led by their monarchy Tatogaki Saricho. ልክ እንደ ወላይታ አሁንም የካፋም ህዝብ የሚኒሊክን ፎርስ ሪዚስት ለማድረግ ቆርጦ ተነስቶ ተዋጋ። በማን መሪነት? በንጉሳቸው በታቶጋኪ ሰሪቾ መሪነት ማለት ነው። ራስ ወልደ ጊዮርጊስ commanded they commanded emperor or emperor's army. እንግዲህ በዋናነት ወደ ካፋ በሚደረግ ዘመቻ ጦሩን ሲመራ የነበረው ራስ ወልደ ጊዮርጊስ የተባለው የሚኒሊክ ኮማንደር ነበረ ወይም የጦር አዛዥ ነበር ማለት ነው። Like to that of Walaita Kingdom, the military confrontation between the force of Emperor Minilik and Kingdom of Kaffa was concluded with immense loss of human lives and material damage. አሁንም እዚህ ጋር ካፋም ላይ እንዲሁ በቀላሉ አይደለም ወደ ኢትዮጵያ ኢንኮርፖሬት ተደረገችው። ልክ እንደ ወላይታ በጣም ደም አፋሳሽ የሆነ የብዙ ህይወት ወይም የብዙ ሰው ህይወት የጠፋበት ብዙ የማቴሪያል ውድመት የተከሰተበት ጦርነት ነበረ between the Minilik force and what በከፋ መካከል ማለት ነው። ስለዚህ like to that of Walaita Kingdom, the military confrontation between the force of Emperor Minilik and Kingdom of Kaffa was concluded with immense loss of human life and material damage. ስለዚህ የካፋም ኢንኮርፖሬሽን ወይም ደግሞ ወደ ኢትዮጵያ መጠቃለል ከፍተኛ የሆነ የሰው ውድመትና የማቴሪያል ውድመት አስከስቶ ወይም ደግሞ አስከትሎ ነው ያለቀው ማለት ነው። ታቶጋኪ ሰሪቹ the last king of Kaffa was wounded and captured and he became a prisoner for the rest of his life until his exile and death. ልክ እንደ ካወጣና እንደ ወላይታው ንጉስ እንደ ካወጣና ታቶጋኪ ሰሪቹን የመጨረሻው የካፋ ንጉስ ማለት ነው በከፍተኛ ሁኔታ ቆስሎ ተይዞ ቀሪ ዘመኑን በእስር ቤት ነው ያሳለፈው ማለት ነው። ኦኬ እስኪሞት ድረስ ነው እንግዲህ ታቶጋኪ ሰሪቾ the last king of Kaffa ብለን የምንጠራው። The post-Adwa campaigns of territorial expansion of Emperor Minilik were
intended to check the advance of the European colonial power who sought to preempt Minilክ's further expansion. እንግዲህ ከአድዋ ጦርነት ወይም ታድዋ ዘመቻ በኋላ ወይም ድል በኋላ ብዙ መስፋፋቶችን አድርጓል። ስለዚህ ከአድዋ በኋላ የተካሄደው የአፄ ምኒልክ የግዛት መስፋፋት ዘመቻዎች የአውሮፓ ቅኝ ገዢ ኃያላን የሚኒልክ ተጨማሪ መስፋፋት ቀድመው ለመፈተሽ ታስቦ ነበር ማለት ነው ባጭሩ። The post-Adwan campaigns of territorial expansion of Emperor Minilik were intended to check the advance of the European colonial power who sought to preempt Minilik's further expansion የሚለን ማለት ነው። Okay, it was in the post-Adwa period that Emperor Minilik managed to incorporate Benishangul, Gambella, Borana and much of the Ogaden. ስለዚህ እዚህ ጋር የተዘረዘሩት ግዛቶች እንደነ ቤንሻንጉል እንደነ ጋምቤላ እንደነ ቦረና እና አብዛኛው ኦጋዴን ወይም ደግሞ ሶማሌ ብለን የምንጠራው አካባቢ ኢንኮርፖሬት የተደረጉት ከፖስት አድዋ ወይም ደግሞ ከአድዋ ጦርነት በኋላ ነው። ስለዚህ ከአድዋ ጦርነት በኋላ ኢንኮርፖሬት የተደረጉ የተለያዩ ግዛቶች ነበሩ። ከአድዋ ጦርነት በፊት ደግሞ ሁለት ስቴጆች በጥቅሉ በባለፈው ስናይ በፓርት 5 ታስታውሳችሁ ምኒልክ ግዛትን ወይም ቴሪቶሪያል ኤክስፓንሽን በሚያደርግበት ጊዜ 3 ስቴጆች ነበሩት። ከዛ መተመረቱም ከዚህ እስከዚህ ብለን አስቀምጠን ነበር የምታስታውሱ ከሆነ ማለት ነው። ስለዚህ 3 ስቴጆች ነበሩት። እነ ቤንሻንጉል፣ ጋምቤላ፣ ቦረና እና አብዛኛው ኦጋዴን ከአድዋ ጦርነት በኋላ ኢንኮርፖሬት የተደረጉ ናቸው ማለት ነው። ኢቭን ካፋ ራሱ ሳይቀር ከአድዋ ጦርነት በኋላ እንደሆነ ይነግረናል። እዚህ ጋር ይሁት the campaign to incorporate Kaffa was carried out after Ethiopia a spectacular victory over the Italian. Okay, ኢጣሊያን ካሸነፈች በኋላ ነው ተካሂዶ የነበረው ማለት ነው። All right, then the rulers of the newly incorporated regions of the Ethiopian Empire were also actively involved in the last campaign of subduing new territories. ከዛ ደግሞ እዚህ ጋር የሚገርማችሁ ነገር መሰላችሁ አዳዲስ ኢንኮርፖሬት የተደረጉ ሪጅኖች ወይም ደግሞ አካባቢዎች ላይ ያሉ መሪዎች ሌሎች ሪጅኖችን ኢንኮርፖሬት በሚደረግበት ዘመቻ ፓርቲሲፔት ያደርጉ ነበር። እንበልና ለምሳሌ ወላይታ፣ ካፋ ኢንኮርፖሬት ተደረጉ በኋላ ሌላ ወደ ኦጋዴን ኢንኮርፖሬት ለማድረግ ቢኬድ የወላይታና የካፋ ህዝብ አብሮ ይሳተፋል ማለት ነው። ኦኬ፣ ስለዚህ ብዙ ጊዜ ሩለሮች ማለት ነው መሪዎች የወላይታው መሪ የካፋው መሪ ሌሎች እነ ቤንሻንጉል፣ ጋምቤላ፣ ቦረና እዛ ጋር ቀድሞ ኢንኮርፖሬት የተደረጉ ከሆኑ ሌላኛውን ኢንኮርፖሬት ለማድረግ አብረው ይሳተፋሉ ማለት ነው። ቢኮዝ ኦልሬዲ ምን ሆነዋል? እጅ ሰጥተዋል። ኦልሬዲ ገባሪ ሆነዋል። ኦልሬዲ የኢትዮጵያ አካል ሆነዋል። ፎር ኢንስታንስ ለምሳሌ in the incorporation of Sheikdems of Asosa, Benishangul and Komasha, the roles of the rulers of the newly incorporated regions, therefore the Judge Gote Tulu of the Kalam and the Judge Kumsa Morada of Nakamt was very significant. አያችሁ ተመልከቱ። እዚህ ጋር እንግዲህ የነቃ ቀለምና ነቃ ነቀምት የሚባሉ ስቴቶች ቀድሞ በሰላም እጅ ሰጥተው ነበር። ስለዚህ የአሶሳን ሸቅደሞች የቤንሻንጉልን እንዲሁም ደግሞ የኮማሻ ግዛቶችን ኢንኮርፖሬት ለማድረግ እነ ደጃች ጆቴ ቱሉ የቀለሙ የነቃ ቀለሙ ማለት ነው እነ ደጃች ኩምሳ ሞርዳ የነቃ ነቀምቱ መሪ ማለት ነው ሲግኒፊካንት ሮል ነበራቸው ወይም ደግሞ ወሳኝ ሚና ነበራቸው ማለት ነው። ማን ኢንኮርፖሬት ለማድረግ ሸቅደምስ ኦፍ አሶሳ፣ ቤንሻንጉል ጉሙዝ እንዲሁም ኮማሻን ለማጠቃለል ማለት ነው። ስለዚህ አሁን ሸቅደምስ ኦፍ አሶሳ፣ ቤንሻንጉል ጉሙዝ እንዲሁም ኮማሻ ኢንኮርፖሬት ከሆኑ ደግሞ ሌላ አዲስ ግዛት ኢንኮርፖሬት በሚደረግበት ጊዜ የነዚህ መሪዎች አብረው ፓርቲሲፔት ያደርጋሉ። ገብታችኋል? ልክ እንደዛ ነው አሰራሩ። They give a military support to Ras Mekonnen who was sent there to incorporate the Sheikdems. እንግዲህ ራስ መኮንን የተባለው የጦር ጀነራል ነበረ እነዚህ ሸቅደሞችን የአሶሳ ሸቅደሞችን ኢንኮርፖሬት ሊያደርግ ካምፔን ይዞ ሄደው ወይም ደግሞ ዘመቻ ይዞ ሄደው ወይም የዘመተው ማለት ነው። በዚህ ጊዜ እንግዲህ እነ ጆቴ ቱሉና እነ ኩምሳ ሞርዳ የጦር ዳታ አድርገው ነበር ወይም ሚሊታሪ ሳፖርት አድርገውለት ነበር ለራስ መኮንን። ኦኬ the defection of Sheikh Abdurrahman Hojele to the sides of Ras Mekonnen aborted the united resistance of the local people
against the strong army of Emperor Minilik II? መጀመሪያ ይሄ ሰው ማን ነው? ሼክ አብዱራህማን ሆጀሌ የሚባለው ሰው ማን ነው? መጀመሪያ ላይ ማለት ነው። ይህ ሰው እንግዲህ ምንድነው ቤልሻንጉል ብለን የምንጠራው ቤላ ሻንጉል ልንለው እንችላለን። እዛ አካባቢ ላይ በጣም ሲግኒፊካንት የሆነ ሰው ነው። በ19ኛው እና በ20ኛው መቶ ክፍለ ዘመን ያስተዳደር የነበረ ነው። ከዛም ይሄ ሰው እንግዲህ መጀመሪያ ላይ የተወሰነ ሬዚስት ለማድረግ ሞክሮ ነበረ። ከዛ ወዲያው ግን የሴንትራል ገቨርንመንቱን የማስፋፋት ወይም ደግሞ የማሳደግ ወይም ደግሞ የኢንኮርፖሬሽን ስራ ተሳተፈበት ወይም ደግሞ ተቀላቀለ ማለት ነው ወዲያው። ኦኬ። ስለዚህ ከኢምፓየር ጋር ወይም ደግሞ ከሴንትራል ገቨርንመንቱ ጋር ያለው ሪሌሽንሺፕ ምንድነው ስንል አፍተር ኢኒሻል ሬዚስታንስ he eventually cooperated with the central Ethiopian government, allying himself with a figure like ራስ መኮንን ከራስ መኮንን ጋር አበረ ማለት ነው። ማን? ሼክ አብዱራህማን ሆጀሌ። ስለዚህ ይሄ ሰው ማለት በሻጉል አካባቢ ሲያስተዳድር ሸቅደሞችን ሲያስተዳድር የነበረ መሪ ነው ማለት ነው፣ ወይም ሊደር ነው። ስለዚህ ከማን ጎን ቆመ ይለናል? ከራስ መኮንን ጎን ቆመና አፖርትድ the united resistance of local people against the strong army of Emperor Minilik II። ስለዚህ እዛ አካባቢ ላይ ዩኒፊኬሽን ፈጥረው ወይም ደግሞ አንድነትን ፈጥረው የሚኒሊክን ጦር ለመዋጋት የተሰባሰቡ ሎካል ፒፕሎች ነበሩ። የእነሱን አንድነት አቦርት አደረገው ወይም አጨናገፈው ማለት ነው። ስለዚህ እዚህ አካባቢ ላይ ሚኒሊክ ኢንኮርፖሬት ለማድረግ ኦኬ በከፍተኛ ደረጃ እነ ሼክ አብዱራህማን ሆጀሌ እርዳታ አድርገዋል ማለት ነው። ይህ ማለት ምን እያልኳችሁ ነው ወይም ምን እያለን ነው? አንደኛውን ግዛት ኢንኮርፖሬት ለማድረግ ቀድሞ የተገዛው ወይም ቀድሞ ኢንኮርፖሬት የተደረገው ሊደር አብሮ ያግዛል ማለት ነው። Following the incorporation, Menelik reinstalled the loyal rulers to power as a vassals። ከዛ እንደዚህ የሚያግዙ ወይም ደግሞ በሰላም እጅ የሰጡ ሎካል መሪዎች እዛው ሪስቶር ይደረጋሉ፣ እዛው መሪ ሆነው ይቀመጣሉ ማለት ነው። ግን ገባሪዎች ናቸው። Thus local rulers who submitted peacefully were allowed to stay as a local ruler under Minilik። ከዛም እንግዲህ እንደምታዩት ሎካል ሩለር ሆነው በሰላማዊ ወይም ደግሞ በፒስፉል ሰሚት ያደረጉ ወይም ደግሞ እጅ የሰጡ were allowed to stay as a local ruler እዚህ አካባቢ መሪ ሆነው እንዲቀመጡ ይደረጋል ማለት ነው። ግን አንደር ሚኒሊክ ወይም ደግሞ በሚኒሊክ ግዛት ስር ሆነው ማለት ነው። But those who resisted were dismissed from power and there was much land annihilation። እዚህ ጋር alienation ስንል ምን ማለታችን ነው? ባይተዋር ማድረግ ወይም ደግሞ መሬት እንዳይኖረው ማድረግ ማለት ነው። ስለዚህ በሰላም እጅ የሰጡት እዛው መሪ ሆነው የሎካል ሩለር ሆነው እንዲቆዩ ይደረጋል። በሰላም እጅ ያልሰጡት ደግሞ ከፍተኛ የሆነ ሬዚስታንስ ሲያካሂዱ የነበሩ ግን ከስልጣን ዲስሚስ ይደረጋሉ፣ ይወገዱና መሬት ሁሉ ሳይቀር ይነጠቃሉ፣ ባይተዋር ይሆናሉ፣ መሬት አልባ ይሆናሉ ማለት ነው። ኢቨን አንዳንዶቹ በግዞት ይወሰዱና ፕሪዝነር ይሆናሉ፣ ታሳሪ ይሆኑና እስከ ዕለተ ሞታቸው ድረስ እስረኛ ይሆናሉ ማለት ነው። ኦኬ The nature of the North and South's land tenure systems። የሰሜንና የደቡብ የመሬት ይዞታ ስርዓቶች ተፈጥሮ ምን ይመስላል? Northern and Southern Ethiopia had different land tenure system, especially after the 19th century። እንግዲህ ሰሜንና የደቡብ ኢትዮጵያ የተለያዩ የመሬት ይዞታ ስርዓቶች ነበሯቸው ማለት ነው። በተለይም ከ19ኛው መቶ ክፍለ ዘመን በኋላ የተለያየ የመሬት ይዞታ ሲስተም ነበረ። The traditional community systems of land ownership has continued in the north። የሰሜኑን ስናይ እንግዲህ የባህላዊ ማህበረሰብ ወይም ደግሞ ይሄ የመሬት ባለቤትነት ስርዓት በሰሜን እንግዲህ የጥንቱ ቀጥሎ ነበር ማለት ነው። ወይም በጥንት ጊዜ ይጠቀሙት የነበረ የመሬት ይዞታ ስርዓት ቀጥሎ ነበር ማለት ነው። ኖርዝ ላይ many provinces in Ethiopia's north region including Tigray, በጌምድር፣ ጎጃም፣ ወሎ and North Showa had communal land ownership። alright እንግዲህ በኢትዮጵያ ሰሜናዊ ክፍሎች ማለት ነው እንደ ትግራይ፣ በጌምድር፣ ጎጃም፣ ወሎ እና የሰሜን ሸዋን ጨምሮ በርካታ ግዛቶች የጋራ የመሬት ባለቤትነት ነበሯቸው ማለት ነው። ከዛስ anyone who could prove a blood connection to the landowner or the original
predecessor of the land as well as the creators of the first settlement had the right to claim the land። እዚህ ጋር እንግዲህ ተመልከቱ ምን ማለት መሰላችሁ? ከባለ ይዞታው ወይም ከዋናው የመሬት ይዞታ እንዲሁም ከመጀመሪያው የሰፈራ ቦታ ያዥ ጋራ የደም ግንኙነት መኖሩን የሚያረጋግጥ ማንኛውም ሰው መሬቱን የመጠቀም መብት አለው። ያ ማለት ለምሳሌ የሆነ መሬት አለኝ እንበል፣ ሰፊ የሆነ መሬት። ቀጥሎ የሚመጣው ግለሰብ ከኔ ጋር የብለድ ኮኔክሽን ሊኖረው ይገባል። ብለድ ኮኔክሽን መኖሩን ፕሩፍ ማድረግ መቻል አለበት። ኦኬ to the land owner or the original possessor of the land as well as the creator of the first settlement had the right to claim the land. The creator of the first settlement ስንል እንግዲህ በጥንት ጊዜ አብዛኛው ቦታ ጫካ ነበር። ጫካ መንጥሮ ምናምን ለእርሻ ሊሆን ይችላል፣ ለመኖሪያ ሊሆን ይችላል። እንግዲህ ሰትልመንትን ወይም መኖሪያን ክሬት ያደርጋል የሆነ አካል። ሶ ያ ክሬት ያደረገው ሰው ቢሞት ሌላኛው ከሱ ቀጥሎ የሚመጣው ሰው የዛ መሬት ባለቤት ሊሆን የሚችለው ብለድ ኮኔክሽን ካለው ነው ከዛ ሰው ጋር። ይሄ እንግዲህ ሰሜን አካባቢ ያለ የመሬት ይዞታ የመያዝ ሂደት ነው። as a result most of the land in the North Ethiopia was based on the rest system። ሌላው ደግሞ እንግዲህ እዚሁ ኖርዝ ኢትዮጵያ ወይም ደግሞ ሰሜን ኢትዮጵያ በዚሁ ምክንያት ማለት ነው። በዚሁ ምክንያት በሰሜን ኢትዮጵያ አብዛኛው መሬት የተመሰረተው ርስት የመያዝ ወይም ደግሞ የመጠቀም ወይም ባጭሩ በዘር የሚተላለፍ ማለት ነው። ይሄ የኔ ርስት ነው ካለ የሆነ ሰው ውርስ ነው ማለት ነው። ውርስ የሚሆነው ደግሞ ወይ አባቱ ነው ወይ እናቱ ነው ወይም ደግሞ የደም ወይም ብለድ ኮኔክሽን ወይም ደግሞ የደም ትስስር አለ ማለት ነው ከኦሪጂናል ላንድ ኦነሩ ጋር። ስለዚህ ርስት ሲስተም ማለት የቤተሰብን ሀብት የመውረስ ማለት ነው። ስፔሻሊ መሬት ርስት is a hereditary right to hold and use land። ርስት የምንለው እንግዲህ በዘር የሚተላለፍ መሬትን የመያዝ ወይም መሬትን የመጠቀም መብት ነው። The land tenure also included the guilt system which is the right to collect tax። ሌላው ደግሞ ጉልት የሚባላል። ጉልት የምንለው ደግሞ which is the right to collect tax ነው። ታክስ የመሰብሰብ መብት ነው። At the beginning the guilt right were not hereditary። መጀመሪያ ላይ እንግዲህ ጉልት ራይት ሄሬዲታሪ አልነበረም መጀመሪያ ላይ ማለት ነው። በኋላ ግን ይሆናል። ስለዚህ ጉልት ሲስተም እና ርስት ሲስተም መለየት መቻል አለባችሁ። ርስት ሲስተም በዘር መሬትን የመጠቀም የመያዝና የመጠቀም ሲሆን ጉልት ሲስተም ደግሞ the right to collect tax ነው። ስለዚህ you have to identify the difference between guilt system and ርስት ሲስተም። የርስትንና የጉልትን ስርዓት መለየት መቻል አለባችሁ። ርስት የምንለው እንደነገርኳችሁ መሬት የመያዝና የመጠቀም መብት ሲሆን ጉልት ሲስተም ደግሞ ከዛ መሬት ግብር የመሰብሰብ መብት ማለት ነው። ሌላው ገባርና መልከኛ ሲስተም ይላል። ገባር መልከኛ ሲስተም ኦኬ ሶ ምንድነው ይሄ? So the ገባር system was the basic means of surplus appropriations of the feudal class። እንግዲህ ይሄ የገባር ስርዓት የምንለው በፊውዳል መደብ ወይም ደግሞ ይሄ ፊውዳል ክላስ ብለን የምንጠራው ማለት ነው ትርፍ የመመዝገብ መሰረታዊ ዘዴ ነበር ነው የሚለው። ወይም ባጭሩ ግብር የመሰብሰብ ስርዓት ነው። ምንም ሌላ ነገር የለውም። ገባር ሲስተም የሚገብሩ ገበሬዎች አሉ። በያዙት መሬት ግብር የሚገብሩ ወይም እዚህ ጋር አለ a ገባር was a land holding peasant who had to pay ግብር or tribute to the state። ገባር ብለን የምንጠራው መሬት የያዙ ገበሬዎች አሉ። እነዛ ገበሬዎች በያዙት መሬት ግብር ይከፍላሉ ወይም ትሪቢዩት ማለት ነው። ለማን? ለመንግስት። this is called the ገባር system። In many cases, tributes were paid in kind or by providing unpaid forced labor. Free labor service was given by the peasant and members of his family to the ባለጉልት or መልከኛ in time of grain production, construction, transportation,
guarding a prisoner, and domestic service like grinding grain and fetching water and firewood for local chief. እዚህ ጋር ግብር ሲከፈል እንግዲህ ግብር ገንዘብ ብቻ ላይሆን ይችላል ጋይስ። ኦኬ in many cases tribute were paid in kind or by providing unpaid forced labor ይለናል። በብዙ አጋጣሚዎች ግብር የሚከፈለው በአይነት ወይም ያልተከፈለ የግዳጅ ስራ በማቅረብ ነው። ያ ማለት መሰላችሁ ግዴታ ገንዘብ ላይሆን ይችላል፣ ጉልበትንም መስጠት ሊሆን ይችላል። እዚህ ጋር ግብር ስንል ኦኬ ያ ማለት providing unpaid forced labor ክፍያ የሌለው ጉልበት መስጠት። ላይክ ለምሳሌ አንድ ሰው እርሻ እያሳረሰ ከሆነ ለዛ ሰው በነፃ ማረስ መቻል unpaid forced labor ነው የሚባለው። ስለዚህ በተለያዩ ኬዞች ወይም በተለያዩ ዋዮች ግብር ይገበራል። So free labor service was given by the peasant and members of his family to the ባለጉልት or መልከኛ in time of grain production, construction, transportation, guarding prisoners and domestic services like grinding grains, fetching water and firewood for local chiefs ሲል ምን ማለቱ መሰላችሁ? እንግዲህ በተለያየ ወይ ግብር ይገበራል ብለናል። ለምሳሌ በእህል ምርት ሊሆን ይችላል፣ በግንባታ፣ በትራንስፖርቴሽን፣ በጥባቂ ወይም ደግሞ ይሄ በጥበቃ ማለት ነው እና የቤት ውስጥ አገልግሎቶች እንደ እህል መፍጨት፣ ውሃና ማገዶ፣ ውሃ መቅዳት፣ ማገዶ መሰብሰብ፣ ለአካባቢ አለቆች በገበሬና በቤተሰቡ አባላት ለባለ ጉልት ወይም ደግሞ ለመልከኛ የነፃ ጉልበት አገልግሎት በመስጠት ይገበራል። አያችሁ እዚህ ጋር ግራ እንዳትጋቡ። ግብር የሚገበረው ግዴታ ገንዘብ ብቻ አይደለም፣ ጉልበትንም መስጠትንም ይጨምራል። ለመልከኛው ወይም ደግሞ ለባለጉልቱ ማለት ነው። ባለጉልት ማለት ግብር የመሰብሰብ መብት የተሰጠው አካል ነው ወይም መልከኛ ብለን የምንጠራው። ስለዚህ ለሱ በግሬን ፕሮዳክሽን ጊዜ፣ በኮንስትራክሽን ጊዜ ወይም በትራንስፖርቴሽን ወይም ደግሞ ጋርዲንግ ፕሪዝነርስ እነዚህ እስረኞችን በመጠበቅ ሊሆን ይችላል። ዶሜስቲክ ሰርቪስ የምንላቸው የቤት ውስጥ አገልግሎት የምንላቸው እንደ መፍጨት፣ እህል መፍጨት ሊሆን ይችላል። ውሃ መቅዳት ወይም ፊቺንግ ዋተር ሊሆን ይችላል። ፋየርውድ ወይም ደግሞ ማገዶ መሰብሰብ ሊሆን ይችላል። ለነማን? ለሎካል ቺፎች። እነዚህ ሎካል ቺፎች እነማን ናቸው ካል ባለጉልት የምንላቸው ናቸው ወይም ደግሞ ግብር የመሰብሰብ መብት ያላቸው ናቸው። The guild owner not only kept a portions of the tax collected from their guild area but also got gifts and services including unpaid labor. እነዚህ ጉልት ኦነር የሚባሉት ደግሞ ታክስ ብቻ አይደለም የሚሰበስቡት፣ ሌላ ተጨማሪ ጊፍቶችን ሁሉ ሊያገኙ ይችላሉ፣ አገልግሎቶችን ሁሉ ሊያገኙ ይችላሉ። አገልግሎት ስንል እንግዲህ አንፓይድ የሆነ ላቦር ወይም ደግሞ ክፍያ የሌለው የነፃ ጉልበትም ሊያገኙ ይችላሉ። Gradually guild right became hereditary and the rest guild system emerged. መጀመሪያ እንግዲህ ጉልት ሲስተም ሄሬዲታሪ አልነበረም ብለናል፣ ወይም ደግሞ በዘር የሚተላለፍ አልነበረም። በኋላ ግን በዘር መጣ ወይም ደግሞ ርስት ጉልት የሚባል ስርዓት ኢመርጅ አደረገ። Guild land was given by the state to government officials. Guild owners could be either individuals or institutions such as churches and monasteries. Guild owner የምንላቸው እንግዲህ ብዙ ጊዜ ተቋማት ናቸው፣ ቤተክርስቲያንና ገዳማት ናቸው። ኢንዲቪጁዋሎችም ሊሆኑ ይችላሉ፣ በእርግጥ ግለሰቦችም ሊሆኑ ይችላሉ። መሬት አላቸው። ያን መሬት ሌላ ሰው ያርሰዋል፣ ከዛ ግብር ይቀበላሉ ከዛ ሰው። ስለዚህ the guild owner were known as መልከኛስ ተብለው ይጠራሉ፣ መልከኛ ተብለው ይጠራሉ። and they represent the governments in their guild area. እነሱ ጉልት ኤሪያ ላይ ወይም ደግሞ ተሰየሙበት ቦታ ላይ መንግስትን ወክለው የሚሰሩ ናቸው። መንግስት እንግዲህ ከህዝብ ግብር እንደሚሰበስብ ይታወቃል። ስለዚህ በመንግስት ፎታ እነዚህ መልከኛ ወይም ደግሞ ባለጉልት የሚባሉ ወይም ደግሞ የጉልት ራይት ያላቸው አካላት ከፔዛንቱ ግብርን ይሰበስባሉ ማለት ነው። ስለዚህ ግብር የመሰብሰብ ስልጣን ያላቸው አካላት ባለጉልት ብለን እንጠራቸዋለን። ስርዓቱ ደግሞ ጉልት ሲስተም ብለን እንጠራለን። በዘር መሬት የሚወረስበት ወይም የሚያዝበት ስርዓት ደግሞ ርስት ሲስተም እንለዋለን። therefore they were influential and powerful in their locality. ስለዚህ እነዚህ መልከኛ ብለን የምንጠራቸው ወይም ደግሞ ጉልት ኦውነሮች
በየአካባቢያቸው ኢንፍሉዌንሻል ናቸው ወይም ተጽዕኖ ፈጣሪ ናቸው፣ እንዲሁም ደግሞ ፓወርፉልም ናቸው ማለት ነው በየአካባቢያቸው። ኦልራይት ይህ እንግዲህ ምንድነው ገባር ኤንድ መልከኛ ሲስተም ወይም ገባር መልከኛ ሲስተም ብለን የምንጠራው ነው። ገባር ግብር የሚከፍል አካል ነው፣ ግብር ገባሪ ማለት ነው። መልከኛ ደግሞ ባለጉልቱ ነው ወይም ደግሞ ግብር ተቀባይ ነው። ስለዚህ ገባር ግብር ሰጪ፣ መልከኛ ግብር ተቀባይ። ሌላው changing dynamics of land tenure in the south እስካሁን ስናይ የነበረው እንግዲህ የኖርዙን ነው በብዛት። አሁን ደግሞ የደቡቡን እስኪ so Minilik's expansion to the south west and east brought significant change እዚህ ጋር እንግዲህ አጼ ምኒልክ ወደ ደቡብ ምዕራብ እንዲሁም ምስራቅ መስፋፋቱ ትልቅ ለውጥ አምጥቷል ማለት ነው። On the other hand, it eased the cognition in the rest lands of the north by providing a new area of settlement. ከዛ ደግሞ ሌላው እንግዲህ ሰሜን አካባቢ ርስት ላንድ ምናምን ይባላል። ለነሱ አዳዲስ መኖሪያ ወይም ደግሞ ሳትልመንት በመፍጠር አዲስ ነገር ፈጥሯል ማለት ነው። ሁለተኛ ስናይ ደግሞ it transposed the ገባር መልከኛ relation to most of the newly incorporated region። ሌላው ደግሞ እንግዲህ ወይም ሁለተኛ ምን ነው የገባር መልከኛ ግንኙነት ወደ አብዛኞቹ አዲስ ወደ ተካተቱ ክልሎች ማስተላልፎ ነበር ማለት ነው። in fact the peacefully submitted area to the forces of Minilik were free from the burdens of the ገባር መልከኛ system and thus managed to retain some degree of autonomy። እዚህ ጋር እንግዲህ የገባር መልከኛ ስርዓት በሰላም እጃቸውን የተሰጡ ኤሪያዎች ላይ እንትን አልተደረገም፣ አፕላይ አልተደረገም። ኦኬ ፒስፉሊ ሰሚት ያደረጉ ኤሪያዎች ላይ they were free from the burden of ገባር መልከኛ ሲስተም ከገባር መልከኛ ሲስተም በርደን ነፃ ነበሩ ማለት ነው። ስለዚህ በተቻለ መልኩ አውቶኖሚ እንዲሆኑ ወይም ራሳቸውን በራሳቸው የማስተዳደር መብት ተሰጥቷቸው ነበር። In the newly incorporated southern territories, peasants were gradually alienated from their land. እንግዲህ አዳዲስ ኢንኮርፖሬት የተደረጉ የደቡብ ግዛቶችን ስናይ ደግሞ ገበሬዎች ቀስ በቀስ መሬታቸውን እያጡ የመጡበት ሁኔታ ነበረ። This began with the introduction of the ቀላድ system of the land measurement። ቀላድ የሚባል ይሄ የላንድ ሜዠርመንት አለ ወይም ደግሞ መሬትን ለክቶ የመያዝ ማለት ነው። The institutionalizations of the ቀላድ system not only culminated in the appropriations of the much lands by the central government but also facilitated the privatization of land. It also increased the state revenue since it classified land tax based on the level of fertility of the land. እንግዲህ ምን እያለ ነው? አዲስ የተካተቱ የደቡብ ግዛቶች እዛ የሚገኙ ገበሬዎች ቀስ በቀስ መሬታቸውን ተገለሉ ወይም ከመሬታቸው ተገለሉ ወይም ደግሞ መሬታቸውን እንዲያጡ ተደረገ። ይህም የተጀመረው የመሬት ልኬት ዋስትና ስርዓት ወይም ደግሞ የቀላድ ስርዓትን ለማስተዋወቅ ነው። የቀላድ ስርዓት ተቋማዊ አሰራር ወይም ደግሞ በማዕከላዊ መንግስት ብዙ መሬት የመውረስ ብቻም ሳይሆን መሬቱን ወደ ግል ለማዘዋወርም አስችሏል ወይም ደግሞ አመቻችቷል ማለት ነው። የመሬትን የልምነት ደረጃን መሰረት በማድረግ እንግዲህ ታክስ የመመደብ ስራ ተሰርቶ ነበር። ይሄም ደግሞ የመንግስትን ገቢ ከፍ አድርጎ ነበረ ይለናል ማለት ነው። ስለዚህ the ቀላድ system reduced the status of the peasants of the newly incorporated area from land owning farmers to insecure tenants on their own land። እዚህ ጋር ተመልከቱ። የቀላድ ስርዓት አዲስ የተካተቱ አካባቢዎች ላይ ከመሬት ባለይዞታነት እዚህ ጋር እንግዲህ አርሶ አደሮች አሉ ብለናል መጀመሪያ። the ቀላድ system reduced the status of the peasant of the newly incorporated area from land owning farmer to insecure tenants on their own land. insecure ልብ በሉ። ቴናንት ምንድን ነው? ቴናንት ጭሰኛ ምናምን የምንለው ማለት ነው። ኦኬ ስለዚህ በገዛ መሬታቸው ባይተዋር እየሆኑ ከመሬታቸው እየተነጠቁ ለሌሎች የሚሰጥበት አግባብ አለ ቀላድ የሚባለው ሲስተም ማለት ነው።
ኢንሰኪዩር የሆኑ ናቸው ወይም ደግሞ ራሳቸውን በራሳቸው ማስተዳደር የሚችሉ አቅመቢስ ሲሆኑ ማለት ነው። እዚህ ጋር አንድ ነገር ማስተዋል ያለባችሁ ነገር ፔዛንቶች ቀስ በቀስ ከመሬታቸው ባይተዋር እየሆኑ መጡ ማለት በርካታ መሬት የነበራቸውን ነው። ከዛ ኢንሰኪዩሪቲን አንት እየሆኑ ሄዱ ይላል። እዚህ ጋር ቀላድ የሚለውን ነገር ግልጽ እናድርገው ጋይስ። ቀላድ ማለት መሰላችሁ ዘ ቀላድ ሲስተም ዌር ወይም it was a traditional Ethiopian land measurement system and related type of land tenure ነው የሚለው። ቀላድ ማለት ባጭሩ ሮፕ ማለት ነው፣ ገመድ ማለት ነው። ይህን ያህል ገመድ መሬት ምናምን ይባላል። በገመድ ነው የሚለካው። ሜዠርመንት ነው፣ ላንድ ሜዠርመንት። ከዛ ይላካና ለገሌ ይህን ያህል መሬት፣ ለገሌ ይህን ያህል መሬት ተብሎ ይሰጣል ማለት ነው። ወይም ላንድ ሜዠርመንት ምንለው it was a method for surveying and measuring plot of land often associated with a unit of land called ጋሻ የሚባልም አለ። ምናልባትም ይህን ያህል ጋሻ መሬት አለው፣ ገሌ ይህን ያህል ጋሻ መሬት። ስለዚህ ቀላድ ምናምን ምንለው በሮፕ ወይም በጋሻ ሜዠር የሚደረግበት ነው፣ ወይም ደግሞ መሬትን የመለካት ስርዓት ነው። መሬት ይለካና ብዙ መሬት ይዞ ከነበረው ወደ ደለኛው። ስለዚህ the ቀላድ measurements were used to democrat land that was then offered granted as a private property ወይም ባጭሩ መሬትን የማከፋፈል ስራ ነው። ብዙ መሬት ይዞ ከነበረው ወዳልነበረው የማሸጋገር። ስለዚህ poor peasants who were unable to purchase land or those who were driven away from their land were forced to migrate to the urban centers in search of job. ፑር የሆኑ ፔዛንቶች መሬት መግዛት የማይችሉት ማለት ነው ይሰደዳሉ። those who were driven away from their lands ከመሬታቸው የተነሱት በተለያየ ምክንያት እንግዲህ ከመሬታቸው ሊነሱ ይችላሉ። ወደ ከተማ ቦታ እንዲሰደዱ ይገደዳሉ ስራ ለመፈለግ ማለት ነው። ባጭሩ እዚህ ጋር ቀላድ ምንለው ሲስተም ቀላድ ሮፕ ማለት ነው። በገመድ መሬትን እየለኩ የመከፋፈል ምናልባትም ብዙ መሬት ይዞ የነበረ ሰው ሊነጠቅ ይችላል። ሜቢ መግዛት የማይችል ፑር የሆነ ፔዛንትም መሬትን መግዛት የማይችል ማለት ነው። እንዲሁም ደግሞ ከገዛ መሬቱ ተነስቶ ወይም ተነቅሎ የሄደ ሰውም ወይም ደግሞ ከመሬቱ ባይተዋር የሆነ ሰው ወደ ከተማ ቦታ ማይግሬት ያደርግና ስራ የሚፈልግበት አግባብ ይፈጠራል ይለናል። እንግዲህ ጋይስ ይህን ይመስላል። በቀጣይ የምንገናኘው ኤክስተርናል ሪሌሽን ቼንጅስ ኤንድ ትሪትስ የሚል ይሆናል በፓርት 7 ማለት ነው። እስከዛው ድረስ ሰላማችሁ ይብዛ። መልካም ጊዜ